ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አቃቤ ሕግ በቤታቸው የወርቅ ጥፍጣፍ የተገኘባቸውን የቀድሞ የሲአይኤ ባለስልጣናት የማጭበርበር ልሂቅ ሲል ከሰሰ። የአሜሪካ የስለላ ድርጅት የቀድሞ ባለስልጣናት የነበሩትን ዴቪድ ርሽ በመኖሪያ ቤታቸው $40 ሚሊዮን የሚያወጣ የወርቅ ጥፍጥፎች መገኘታቸውን ተከትሎ አቃቤ ሕግ የማጭበርበር ልሂቅ ናቸው ሲልም ወነጀለ። ግለሰቡ በቨርጂኒያ በሚገኘው ቤታቸው በርካታ ጥፍጥፍ ወርቅ ከተገኘ በኋላ በቁጥጥር ስር ውለዋል። የ49 ዓመቱ የቀድሞ የሲአይኤ ባለስልጣናት አውሮፕላን አብራሪ እንደሆኑ ለጎረቤቶቻቸው ሲዋሹ ነበር ብሏል አቃቤ ሕግ። ጉዳያቸው በፍርድ ቤት መታየት እስከሚጀምር ድረስም በእስር እንዲቆዩ ውሳኔ ተላልፏል። ጠበቆቻቸው የቀረቡት ክሶች ተጋነዋል፣ አንዳንዶች ትርጉም የማይሰጡና ምስጢራዊም ናቸው ሲሉም ተከራክረዋል። የስለላ ስራ ምስጢራዊ ስለሆነ ከቀረቡት ክሶች አንዳንዶቹ ምስጢራዊ መሆናቸውን ጠቅሰዋል። የቀድሞ ባለስልጣናት መኖሪያ ውስጥ ፍተሻ ሲደረግ በሚሊዮን ዶላሮች የሚቆጠር ጥሬ ገንዘብና በርካታ ቅንጡ ሰዓቶች እንደተገኙም ተገልጿል። ትናንት በቨርጂኒያ ፍርድ ቤት ሲቀርቡ አቃቤ ሕግ ዴቪድ ርሽን ማመን አይቻልም፣ ሕግ ለመቀልበስ ፈቃደኝነቱም ችሎታውም አላቸው ማለቱን የቢቢሲ የአሜሪካ አጋር ሲቢኤስ ዘግቧል። ዴቪድ ርሽ ቨርጂኒያ በሚገኘው የአሜሪካ ስለላ ተቋም ውስጥ ከፍተኛ ባለስልጣን ነበሩ። በሚስጥር የተያዙ መረጃዎችና የፍርድ ቤት ሰነዶችን ማግኘት የሚያስችላቸው የይለፍ ፍቃድ ነበራቸው። ሲቢኤስ እንደዘገበውም ዴቪድ ለሲአይኤ እየሰሩ ሳሉ ኤፍቢአይ በደረሰው ጥቆማ መሰረት ምርመራ አድርጎባቸዋል። የህዝብ ገንዘብ በመመዝበር የወንጀል ክስ ተከፍቶባቸዋል። ባለፈው ወር የቀረበባቸው ክስ በተጭበረበረ ሰነድ $700,000 ማግኘትን ይመለከታል። በአውሮፓውያኑ ከህዳር 2025 እስከ ሚያዝያ 2026 ድረስ ከስራ ጋር በተያያዘ ወጪዎች ክፍያ፣ ጥፍጣፍ ወርቅ እና የውጭ ምንዛሬ እንደተሰጣቸው ተገልጿል። ሲአይኤ ጥፍጣፍ ወርቆችን ማግኘት አልቻለም። ኤፍቢአይ በቁጥጥር ስር ያዋላቸው ከ300 በላይ የሚደርሱ ጥፍጥፍ ወርቆች ወደ $40 ሚሊዮን ያወጣሉ። 2 ሚሊዮን ጥሬ ገንዘብ እና ከ30 በላይ ቅንጡ ሰዓቶች በመኖሪያ ቤታቸው ተገኝተዋል። አቃቤ ሕግ እንዳለው ዴቪድ ርሽ የተከማቸ ገንዘብ መሸጥ ወደሚቻል ንብረት እየለወጡ እንደሆነ ጠንካራ ማስረጃ አግኝቷል። ገንዘቡን በቤታቸው ለመደበቅ መሞከራቸውም ተገልጿል። ከአሜሪካ ባህር ኃይል በክብር ከተሰናበቱ በኋላ አጭበርብረው ወታደራዊ ረፍት እንደወሰዱም በፍርድ ቤት ተገልጿል። ስራ ሲያመለክቱ ስለ ወታደራዊ አገላለጻቸውና የትምህርት ደረጃቸው መዋሸታቸውም ተመልክቷል። ለቀጣሪዎቹ ባህር ኃይል ውስጥ አውሮፕላን አብራሪ መሆናቸው በሐሰት ሲናገሩም ነበር። ጠበቃቸው ጄሲካ ካርማይክል በበኩላቸው በቤታቸው የተገኘው ጥፍጣፍ ወርቅ ምንጩ የሚታወቅ ስለሆነ አሳሳቢ ጉዳይ አይደለም ብለዋል። ኤፍቢአይ ቤታቸውን ሲፈትሽ ስለ ወርቁ መናገራቸውን ጨምረው ገልጸዋል። ኤፍቢአይ ባልደረቦች ወርቁ ወዳለበት ክፍል እንዲገቡ የይለፍ ቃል በመሰጠቱ መተባበራቸውንም ጠቅሰዋል። ጥፍጣፉ ወርቅ የእሳቸው መሆኑን አልገለጹም። ስለዚህ መንግስት ወርቁ ማሳየቱ ስህተት ነው ብለው ተከራክረዋል። ዴቪድ ርሽ በለይቶ ማቆያ ክፍል ውስጥ የታሰሩ ሲሆን በቀን ለ2 ሰዓት ብቻ እንዲወጡ ይፈቀድላቸዋል። ዳኛው በስር መቆየት እንዳለባቸው ሲገልጽ ግለሰቡ የስለላ ባለሙያ መሆናቸው በመጥቀስ ከሌሎች ሰዎች በተለየ ከሕግ የማምለጥ ችሎታ አላቸው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።